ሄሉሻ ማሞ ድንገት ሳታስበው ቀጭን ትዕዛዝ ወጣባት። ሳትዘጋጅበት እንግዲህ ሄሉሻ ማሞ አንቺ ቁመትሽ አሪፍ ነው ለመሮጥ፣ በዛ ላይ ደግሞ ሰውነትሽም ቀጭን ነው፣ ስለዚህ ለዚህ ማራቶን አንቺን እጩ አድርገንሻል በማለት ድንገት ያው ኮሚኒቲው ተሰብስበው አወጣባት ትዕዛዝ ማለት ነው። ሄሉሻ ደግሞ ሳትወድ በግዷ ማራቶኑን በንዴትም ቢሆን በጣት ሰጥለዋለች። ከመሸለሙ ላይ ግን እርግጠኛ አይደለን። ሄሉዬ እንደኔ በሳቅ ያለቀ ሰው አለ። ግን እኔው እንዴት ነው ቪዲዮ መስራት የምችለው? እና ሄሉዬ እንግዲህ ማለት ነው በቆመት እኔ እኮ ለዚህ ሩጫ ያው ሽልማት ቢኖረው ደስ ይለኝ ነበር። እህቴ በደረቁ እኮ ነው የተንከደከደችው። ሂዊ ግን ማለት ነው ምን አስበሽ ነው ጸጥ ብለሽ ልጅቷን ጭራሽ በለበቅ በቆመት ታባሪያታለሽ? እንዴ አንቺ ቆይ እንዴ! ወይ 2018 ዘንድሮ እኮ። ሰላም እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ የሄሉዬ ቤተሰቦች። እንግዲህ ትናንት በተሰራው ቪዲዮ ድንገታዊ የሆነ መሳቅ የማይችለው ሰው ሁሉ ሲስቅ ነው ያየሁትና ማለት ነው ኮሜንታ ሳቅ በሳቅ ነበር። የምሬን ነው ብላችሁና ማለት ነው። ሄሉ ግን ማለት ነው ባለፈው ለመጀመሪያ ቀን እንደዛ ሜዳ ላይ ይዘሽ ስትፈተፍቻት ነበራ። ዛሬ ግን ምንድነው እንደዛ ያብ እያልሽ ያስሮጠሽ ነገር ምንድነው እንዴ? ወይኔ ጉድ ፈለሙት ኩኝ እኮ ነው ብሳቀና እኔ እኮ ማለት ነው ያሳቀኝ ደግሞ መሮጧ ምናምን አይደለም። ያብን ስታየው ያብ የልጅ ሮጦቹ ነገር ጨራሽ በቃ ልረሳው አልቻልኩም እና ማለት ነው የሴትን ጸብ እንደማየት እኮ የሚያስደስት ነገር የለም። የምር ነው ሲጣሉ እኮ ደስ ይላሉ። እኔ ይሄ 2018 አልቆ 2019 ሲገባ አሁን እኔ በቃ ምንድን ነው የሚሆነው? ታሪክ ራሱን ይደግማል ወይስ ደግሞ እንደው ሴቶች ታደሰ ይመጣል የሚለው ነገር ግራ ጋብቶኛል። አሁን በጉጉት ነው እየጠበቅኩ ያለሁት በነገራችን ላይ እና ማለት ነው 2018 ምን አይነት ዘመን ነው? ሴቶችን በአንድ ወንድ ሲያጨቃጭቃቸው ከረመ። አሁን ደግሞ ከጭቅጭቅ አልፎ ጭራሽ ዱላ አማዞ ሜዳ ለሜዳ ሩጫ ማራቶን እኮ እያሯሯጣቸው ነው ለአንድ ወንድ ማለት ነው። ይሄ ዱላ ግን ተዘጋጅቶ የተቀመጠ መሆን አለበት። ከዛ ፍንትው ካለ ሜዳ ላይ እንዴት ነው አንቺ ይሄን ዱላ ያገኘሽው? ግን ሂዩ ዱላውን ከየት ነው ያመጣሽው? ቤተሰቦች እኔ በህይወቴ በጣም ሳቂታ የተባልኩ ሰው ነኝ። እንደትናንተ ግን ስቄ አላውቅም። የምሬን ነው። ያብ ደግሞ ማለት ነው ምንድነው አንተ ሄሉ ስትሮጥ እንደዛ ነቃ ደንገጥ ብለው ወደሷ መሮጥ እንኳን ትንሽ አይታይብም? ዝም ብሎ እኮ ጀንተል ብሎ ማለት ነው ጀንተል እያለ ይመጣል። ሚስቱ እየተሯሯጠችለት ያው ሚስት እያላት አይደል? ቤት ሰዓት ላይ ቀለበት አደረገላት እኮ ኦልሬዲ። ውይ እንደው ሄሉዬ ማሞ ምን ላርግሽ? የምሬን ነው። አንቺ እኮ እድሜያችን ታረዝሚዋለሽ ገና ማለት ነው። በመሳቃችን ምክንያት ገና እድሜያችን ይጨምራልና እናቴ። ሄሉ ግን ከጠራሻት አይቀር ላናግርሽ ካልሻት አይቀር ማለት ነው ዱላውንም ይዘሽ እኮ መወዝወዝ ነበረብሽ አንቺ ራስሽ። ምንድን ነው መሯሯጥ? እግርን አንስቶ መሯሯጥ ምንድን ነው? ቆይ እዩስ ብትሆኝ እንደው ብትይዣት ልትመቻት ነበረ ማለት ልትመቻት ነው በዛ ዱላ። እና ሰዎች መጸለይ ያለባችሁ 2019 ድጋሜ ታሪክ እንዳይደግም ነው እኮ። ሴቶቹ በዚህ መልኩ ተቀርጸው እንዳይመጡ ነው መጸለይ ያለብን ማለት ነው። እና አሁን ያለው ጊዜ በጣም ከባድ ነው እውነት ለመናገር። እንዴ ምንድን ነው ይሄን ያክል አንድ ወንድ በዚህን ያክል መጋደል? ኧረ ተውቶች ተው ግን ማለት ነው። እኔ ይመስለኛል ሂዩ ያብ ስራ ሲጀመር ከዚህ በኋላ የሚሆንሽም አይመስለኝም። እኔ ከዚህ ጋር የምቃወመው እኮ ከህዩ ጋር ይሁን ምናምን ሳይሆን እሱ ከፈለገው ጋር መኖር ይችላል። ግን ደግሞ ለምንድን ነው የሆነን ነገር ሳያጸዳ ሳይጨርስ ከሄሉ ጋር የሚሆነው ነገር? እኔ በጣም ነው የሚያናድኝ በነገራችን ላይ። ምክንያቱም እንደዚህ መሆን ስለሌለበት በቃ እንዴ እችኛዋ እህታችን ናት፣ ያችኛዋ እህታችን ናት አይደለ? ሄሉ ስታለቅስ እንደሚያመን ሁሉ ሌላኛዋም ሴት ስታለቅስ ሊያመን ይገባል። ከሰው መለየት የለብንም እና ነገሮችን ጽድት አድርጎ በስነ ስርዓቱ አውርቷት ድጋሜ እንዳደርስበት ለምን አያደርጋትም? ልጅቷ ለምን እንደዛ አያደርጋትም? ከሄሉ ጋር ተነጋግሮ ደግሞ እንደዛ ሲሉ ማን ነበር ያብ ስራ ማለት ነው ለግል ሄዳ አገኛትና ከዛ ከሄሉ ጋር የጦዘ ጸብ ትገባላችሁ መለሳችሁ ማለት ነው። ነገር ግን ለእሷ ተናግረ ሄደ ወይ ከካሜራ ጀርባን ቢሆን ሁለታችሁ ናችሁ ለህዩ ማውራት ያለብህን ነገር አውራ። ሳታወራት እኮ ህይወት እየጀመርክ ነው አንተ ሰውዬ። ምንድን ነው እኔና አንቺ ጨርሰናል የምትላት? ምንም የጨረስከው ነገር የለም እኮ። እና ማለት ነው ሄሉዬ ደግሞ ጭራሽ ጓደኞችን ከዚህ በኋላ አልፈልጋችሁም፣ ተያይ፣ ተረጋጊ። ከኛ ላይ ድራማ እየሰራችሁ ነው መሰለኝ። ምክንያቱም በኢንስታግራም የምትለቂው ሌላ ነው ሄሉሻ፣ ከዚህ ጋር ደግሞ የምትለቂው ሌላ ነው።
በኢንስታግራም ከሶሲ ጋር በቃ ፎዋ ዘና እያላችሁ እየጠጣችሁ ምናምን ነገር እየለቀቃችሁ ነው ፖስት። እንደገና ዩቲዩብ ላይ ደግሞ መቃለያችሁም እኔ እናንተ ማየት አልፈልግም ውጡልኝ እያልሻቸው ነው። እና ምንድን ነው ሄሉሻ ማለት ነው ልንገርሽ፣ ጓደኞችሽን በዚህ መልኩ አታስቀይሚ። ምክንያቱም ምንም ቢሆን ምንም በክፉሽ ጊዜ እነሱ ነው ካጠገብሽ የሚገኙ። ሲቀጥል ደግሞ እውነታውን የምመለከተውን ነገር ልንገራችሁ። ብዙ ጊዜ ያብ ስራ ወደ ህይወቷ ሲገባ ነው እነሱ የሚመሰቃቀሉት፣ ጓደኞች ሁሉ የሚመሰቃቀሉት። ሄሉ ከጓደኞቿ ጋር የምትጣለው ያብ ስራ ከህይወቷ ሲገባ ብቻ ነው። ለምን እንደሆን አላውቅም። በቃ ያብ ስራ ማለት ጓደኛ አይፈልግም። ለምንድን ነው ግን? ትክክለኛ የሚያፈቅራችሁ ሰው እኮ የምሬን ነው ለእናንተ የሚያስም ሰው በዚህ መልኩ አይደለም ማድረግ ያለበት። የምር ያብ ስራ ጓደኞቿ በደንብ እንደሚወዷት ታውቃለህ፣ እሷም እንደምትወዳቸው ታውቃለህ። በተለይ እሺ ልዑልን ስለምትናደድበት ልትወው ከዚህ ጋር በተለይ ሶሲም ማለት ነው። ሶሲ አንቺ ምን አገባሽ አንቺ እንደዚህ ልትላት አትችልም። ምክንያቱም ከአንተ ቤት ሄሉን በደንብ ታውቃታለች። ምን እየሆንክ ነው ያብ ስራ? ከልጅነቱ አብረው ያደጉ ጓደኞቿን ከህይወትሽ አስወጪ። ይሄ ሼም አይደለም? በጣም ሼም ነው፣ ያስጠላል። አይባልም እንደዛ። ከሄሉ ጋር እንድትሆን እሷ ማለት አልፈቅድም አላለችም እኮ ከሄሉ ጋር ሁን ብላ እኮ ፈቀደችል ኦልሬዲ። ግን ደግሞ ማስተካከል ያለብህን ነገር አስተካክል ነው እንጂ ያለች እኮ እሷ ከእሷ ጋር እንዳትመለስ ከእሷ ጋር እንዳትሆን እኮ ምንም የፈጠረችው ነገር የለም። ግን እውነታውን ለልጅቷ ቁርጥ ያለ ነገር ንገራት ነው የተባልከውና፣ ኧረ በጣም ይገርማል። ግን ሄሉ ግን ተረጋጊ፣ የምሬን ነው። ልዑልና ሶሲን በዚህ መልኩ ባታስከፊያቸው ተይ፣ በኋላ ይቆጭሻል ሄሉዬ ማለት ነው። የምሬን ነው። አሁን አንቺ እያስተዋልሽ አይደለም ይመስለኛል። እንደው ያብሰራ እንደው በምን የጦለባት እህቴን ሄሉዬ ማለት ነው። ትናንትና ማራቶን አስሮጠውሻል፣ ነገ ደግሞ 500 ዙር እንዳያስሮጡሽ እኔ ነግሬሻለሁ ሄሉዬ ማለት ነው። እኔ ግን በሳቅ ነው የሞትኩት፣ የምሬን ነው በፈጣሪ ስም።